ሰላም እንዴት ናችሁ? ዛሬ እንግዲህ አጭር የወንድ ብልት የሚጨምር አስገራሚ መንገዶችን እናያለን ማለት ነው። የወንድ ልጅ ብልት መጠንን ወይም ቁመትን በተመለከተ በሳይንስ እና በሕክምና የተረጋገጠ አዎንታዎች ማወቅ አስፈላጊ ነው። እስከ ዛሬ ድረስ በሕክምናና በሳይንስ የተረጋገጠ ብልትን ያለ ቀዶ ሕክምና በቋሚነት እንዲረዝም የሚያደርግ ወይም የሚያስረዝም ወይም የሚጨምር ተአምረኛ መድኃኒት፣ ቅባት፣ ፓምፕ ወይም የተፈጥሮ መንገድ የለም። በገበያ ላይ የሚሸጡ ብዙ ቅባቶችና መሳሪያዎች የሐሰት ማስታወቂያዎች ሲሆኑ እንዲያውም ለጤናና ለነርቭ፣ ለልብ፣ ለብዙ ነገር ከፍተኛ ጉዳት ሊያደርሱ የሚችሉ ናቸው ማለት ነው። ነገር ግን የብልት ገጽታን ረዥም አስመስሎ ለማሳየት እና አጠቃላይ የጾታዊ ጤናን ለማሻሻል የሚረዱ ደህናና ወቅታዊ ውጤታማ መንገዶችን እናያለን ማለት ነው። የሆድ ስብን መቀነስ። የብልት ስር በብልት አካባቢ የሚከማች ስብ ብልትን ሸፍኖ አጭር ያስመስለዋል። የሆድ ስብን በስፖርትና በምግብ ቁጥጥር ሲቀንሱ በስብ የተሸፈነን የብልት ክፍል ወደ ውጪ ስለሚወጣ ቁመቱ ረዘም ብሎ እንዲታይ ያደርጋል ማለት ነው። የጉበን ፀጉር ማሳጠር ወይም ደግሞ በብልት አካባቢ የሚበቅለውን ፀጉር ማሳጠር ብልት በቅርጽ እንዲታይና ረዥም መስሎ እንዲታይ ያደርጋል ማለት ነው። ሶስተኛ አጠቃላይ የአካል ብቃት እና የደም ዝውውርን ማሻሻል ነው። መደበኛ የስፖርት መስራት፣ ማጨስን ማቆም እና ጤናማ ምግብ መመገብ ወደ ብልት የሚሄደውን የደም ዝውውር ይጨምራል። ይህም በብልት የሚቆምበትን ጊዜ ሙሉ በሙሉና በጥንካሬ እንዲቆም ይረዳል ማለት ነው። ስለሆነም ስነ ልቦናና የጥንካሬ እምነት ደግሞ አንዱ አራተኛ ነጥብ እናያለን ማለት ነው። በአብዛኛው ወንዶች የወንዶች ዘንድ የሚታየው የአጭርነት ስሜት ወይም ደግሞ በእውነተኛ መጠን ይልቅ ስነ ልቦናዊ ስጋት በንጽጽር የሚመጣ ነው። አብዛኛውን ጎልማሳ ወይም የብልት ቁመት የሚቆምበት ጊዜ 12 እስከ 15 ሴንቲሜትር ሲሆን ይህም ለአጥጋቢ ጾታ ግንኙነት ሙሉ ለሙሉ በቂ ነው። የቀዶ ሕክምና አማራጭ ቢኖርም ከፍተኛ አደጋዎች፣ የነርቭ ጉዳት፣ መቆም አለመቻል እና ጠባሳ ስላሉት የሕክምና እንደሚደረገው እጅግ በጣም አልፎ አልፎ በሕክምና ምክንያት ብቻ ነው እና ይሄም ተመራጭ ወይም ደግሞ እንደዚህ አይነት ምክር አልመክራችሁም። ስለ መጠኑ የሚጨነቅ ከሆነ ወይም የቆይታ ችግር ካለቦ በቅባቶችና ባልተረጋገጡ ዘዴዎች መጉዳት ይልቅ ቀጥታ ወደ የት መሄድ ነው? ወደ ሆስፒታል ሄዶ ዶክተር ማማከር ተመራጭ ነው ማለት ነው። ስለሆነም ስለ ወንድ ብልት መጠንና የጤና ተጨማሪ መረጃዎችን ደግሞ ስናይ ደግሞ አንደኛ የብልት መጠን እውነታዎች እንይ እስኪ። መደበኛ መጠን በሳይንሳዊ ጥናቶች መሰረት በብዙሃን ወንዶች የብልት ቁመት የሚቆምበት ጊዜ 12 እስከ 15 ሴንቲሜትር ይደርሳል። ላለመቆም ብልት ደግሞ ያልቆመ ብልት ደግሞ በአማካይ ከ7 እስከ 10 ሴንቲሜትር ይሆናል ማለት ነው። የሴቶች ፍላጎት ጥናቶች እንደሚያሳዩት በአልጋ ላይ አጥጋቢ ግንኙነት ለማድረግ የብልት ርዝመት ሳይሆን ዋናው ነገር የደስታ ማዕከላትን በተለይም ክሎሪቶሪስን የመቀስቀስ ጥበብ ወይም ደግሞ ቅድመ ግንኙነት ጨዋታዎች እና የቆይታ ጊዜ ናቸው ማለት ነው። ሁለተኛ አደገኛና ያልተረጋገጡ ዘዴዎች ከነዚህ ይጠንቀቁ። በነገራችን ላይ በኢንተርኔት እና በገበያ ላይ የሚሰሩ ማስታወቂያዎች ብዙ ጊዜ ሀሰተኛ ናቸው። የብልት ማሳደጊያ ቅባቶችና ክሬሞች ምንም አይነት ሳይንሳዊ መሰረት የላቸውም። ቆዳ ላይ አለርጂና ማቃጠል ከመፍጠር ባለፈ ምንም ለውጥ አያመጡም። በቫይኪዮ ፓምፖች ወይም ደግሞ ለጊዜው ደም ወደ ብልት እንዲጎርፍ በማድረግ ያበጡ መስለው እንዲታዩ ያደርጋል እንጂ ቋሚ መጠን አይሰጡም ማለት ነው። ከልክ በላይ መጠቀም የብልት ህብረ ስራን እና ነርቮችንም በመጉዳት ወደፊት መቆም እንዳይችል ሊያደርግ ይችላል ማለት ነው። ከብልት ማንጠልጠል ወይም መጎተት የብልት ነርቮችና የደም ስሮችን በመቅደድ ከፍተኛ ጉዳት ያደርሳሉ ማለት ነው።
ሶስተኛ የብልት ጥንካሬና የወሲብ ጤናን የሚያጎለብቱ ተፈጥሯዊ መንገዶችን እንይ እስኪ። ብልትን ከማስረዘም ይልቅ የመቆም ጥንካሬንና የቆይታ ጊዜን መጨመር ሙሉ የወሲብ እርካታን ይሰጣል። ለዚህም የኬግል ኤክሰርሳይሶችን ወይም ኬግል ኤክሰርሳይሶችን ለሴትም ለወንድም ይመከራል። ይሄ ኤክሰርሳይዝ የዳሌ ውስጥ ጡንቻዎችን በማጠናከርና የደም ዝውውርን ይጨምራል፣ የቆይታ ጊዜንም ያረዝማል ማለት ነው። እንዴት ይሰራል? ሽንት መካከል ላይ ለማቆም የሚጠቀሙበትን ጡንቻ ለ5 ሰከንድ ጨምቆ መያዝ ከዚያም መልቀቅ። ይህን በቀን 3 ጊዜ በእያንዳንዱ 15 ደቂቃ በ15 ደቂቃ ልዩነት ቢሰራ ኬግል ኤክሰርሳይዝ ይባላል። በጣም ለወንድም ለሴትም በጣም የሚመከር ኤክሰርሳይዝ ነው። የደም ዝውውርን የሚያሻሽሉ ምግቦችን ደግሞ መመገብ። በዚህን የበለጸጉ ምግቦችን ዱባ ፍሬ፣ የዶሮ ስጋ፣ ናትሬት ያላቸው ቀይ ስር፣ ሀባብ፣ ኦሜጋ ስር ያላቸው አሳ፣ ለውዝ አይነቶችን መመገብ። አልኮልና ሲጋራ ማቆም። ሲጋራ የደም ስሮችን ስለሚያጠብ ወደ ብልት የሚሄደውን ደም በመቀነስ ብልት ሙሉ በሙሉ እንዳይቆምና ትንሽ ሆኖ እንዲታይ ያደርጋል። መቼ ነው ወደ ሕክምና ምን ሄደው ብላችሁ ለጠየቃችሁኝ ደግሞ ብልት የሚቆምበት ጊዜ 7 ሴንቲሜትር በታች ከሆነ ይህ በሕክምና ማይክሮፒነስ ይባላል ማለት ነው። ስለዚህ ወደ ሕክምና ትሄዳላችሁ። በሚቆምበት ጊዜ ከፍተኛ ህመም ካለ ወይም መታጠፍ ካጋጠሙ እሱም ወደ ህክምና ትሄዳላችሁ። የብልት መቆም ችግር ወይም ፈጣን የዘር ፍሬ መፍሰስ ካለብዎም ወደ ህክምና ትሄዳላችሁ ማለት ነው። ስለ ወንድ ልጅ ጤና የመቆም ጥንካሬን ስለማሳደግና የቆይታ ጊዜን ለመጨመር ተጨማሪ ደግሞ መረጃዎችን ስላይ የቆይታ ጊዜ መጨመር የሚረዱ ተግባራዊ ዘዴዎች ብዙ ወንዶች የብልት አጭርነት የሚመስላቸው ነገር በእውነቱ ቅድመ ወሲብ መፍሰስ ወይም ከቅድመ ወሲብ መፍሰስ ወይም የመቆም ጥንካሬ ማነስ ችግር ነው። ቆይታ ጊዜን ለማርዘም እንዲህ አይነት ዘዴዎችን መጠቀም አስፈላጊ ነው ማለት ነው። የማቆምና መቀጠል በግንኙነት ወቅት ፈሳሽ ሊወጣ እንደደረሰ ሲሰማው እንቅስቃሴውን ሙሉ በሙሉ ማቆም፣ ስሜቱ እስከሚቀንስ 30 ሰከንድ ያህል መጠበቅ፣ ከዚያም እንደገና መቀጠል ማለት ነው። የመጭበቅ ዘዴ ስሜቱን በጣም ሲመጣ ግንኙነት አቁሞ የብልት ጫፍ ከወንፊት መሰል ክፍሉ ስር ለጥቂት ሰከንዶች ያህል በጣቶች በጥንቃቄ ጨምቆ መያዝ። ይህም የስሜት ማዕበሉ እንዲረግብ ያደርጋል ማለት ነው። ወይ ጉድ መድኃኒዓለም ክርስቶስ። እና ያ እንግዲህ ትምህርት ነው። እንማር እንወቅ። በአተነፋፈስ ስሜት መቆጣጠር በግንኙነት ወቅት ረጋ ያሉና ጥልቅ የሆኑ አተነፋፈሶችን መጠቀም የነርቭ ስርዓትን ለማረጋጋትና ስሜትን በፍጥነት እንዳይበለጽግ ለማድረግ ይረዳል ማለት ነው። የብልት ጭምቆ ጥንካሬ ወይም ደግሞ የብልት መቆም ጥንካሬ የሚጎዱ ዋና ዋና ነገሮች የብልት ጥንካሬ መቀነስ፣ ብልት ከተፈጥሮ መጠን አንሶ እንዲታይ ያደርጋል። ጥንካሬን የሚቀንሱ ዋና ዋና መንስኤዎች ደግሞ አእምሮ፣ ጭንቀትና ስጋት፣ የማያስደስት ሲሆን ማስደስታችሁ ነገር ሲሆን ስሜቴ በፍጥነት ይወጣ ይሆን የሚል ስጋት በውስጣችሁ ውስጥ ካለ ምናምን ይህም ስትረስ ስለሚያመጣ ይህን ነገር ማስወገድ አለባችሁ። የእንቅልፍ ማጣት በቂ እንቅልፍ አለማግኘት የቴስትሮን ሆርሞን የወንድ ሆርሞን መጠን እንዲቀንስ ያደርጋል ማለት ነው። የወሲብ ፊልሞችን መከታተል አእምሮን እውነተኛ ዓለም ውጪ ለሆኑ ምስሎች እንዲላመድ በማድረግ እውነተኛ አጋር ጋር የሚደረግ ግንኙነት ወቅት መነሳሳት ሊቀንስ ይችላል ማለት ነው። የወንድ ሆርሞን ማደግ የሚረዱ አኗኗሪ ዘይቤዎች ደግሞ ቴስቴስትሮን ለስሜት ለብልት ጥንካሬና ለአጠቃላይ የወንድ ህዋሳት ጤና ወሳኝ ነው። መጠኑን በተፈጥሯዊ መንገድ ለመጨመር ክብደት ስፖርቶች ለምሳሌ ክብደት ማንሳት፣ የጡንቻ ስፖርቶችን መስራት የቴስቶስትሮን ምርትን ያፋጥናል ማለት ነው። ፀሐይና ቫይታሚን ዲ በቀን እስከ 15 ደቂቃ በፀሐይ ብርሃን መጋለጥ ወይም በቫይታሚን ዲ የበለጸጉ ምግቦችን መመገብ፣ በቂ እንቅልፍ በቀን 7 እስከ 8 ሰዓት መተኛት የሆርሞን መመጣጠን መቼም ቢሆን አስፈላጊ ነው ማለት ነው። ከአጋር ጋር የሚደረግ ክፍት ውይይት በአብዛኛው ወንዶች ዘንድ የሚፈጠረውን የብልት መጠን ስጋት ከአጋር ጋር ባለመግባባት የሚባባስ ነው። ከአጋር ጋር ስለ ፍላጎት፣ ስለ ቅድመ ግንኙነት ጨዋታዎች እና ስለ ስሜት ክፍሎች
በመነጋገር ይህን ጫና ይህንን አስተሳሰብ መቀነስ እንችላለን ማለት ነው። በወንዶች የጾታ ጤና፣ አእምሮ ዝግጅትና አጠቃላይ የጤና ሁኔታ ዙሪያ ያሉ ተጨማሪ አስፈላጊ ነጥቦች፣ የስነ ልቦና ተጽዕኖና ንጽጽር ሁኔታዎች። ብዙ ወንዶች ስለ ብልታቸው መጠን ያላቸው ስጋት ሕክምና ይልቅ ስነ ልቦናዊ እይታ የሚመጣ ነው። የእይታ ቅዠት በወሲብ ፊልሞች ውስጥ የሚታዩ ተዋናያን የሚመርጡት ከተለመደው ውጪ በሆነ መጠን ነው። በተጨማሪም በካሜራና በአንግልና መብራት መጠኑ አጋኖ ያሳያል። ይህንንም እውነተኛ ህይወት ጋር ማወዳደር አላስፈላጊ ነው። የአንገት ማዘንበል እይታ፣ አንድ ወንድ ወደ ታች ወርዶ ብልቱን ሲመለከት በአንገቱ አንግል ምክንያት ብልቱ አጭር መስሎ ሊታይ ይችላል ማለት ነው። ሌላ ሰው ከፊት ለፊት ሲያየው ግን ትክክለኛ ረዥም ይሆናል ማለት ነው። እና እንደዛ ነው። የብልት ማነስ ስጋት ህመም፣ ይቅርታ በጣም ህመም። አንዳንድ ወንዶች ያው እንግዲህ ትምህርት ነው እየተማርን ነው፣ አብረን ነው የምንማረው። እኔም እናንተም አብረን ነው እየተማርን ያለ ነው። የብልት ማነስ ስጋት ህመም፣ አንዳንድ ወንዶች የብልታቸው መጠን ሙሉ በሙሉ መደበኛና በቂ ሆኖ ሳለ በጣም አጭር ነው የሚል የውሸት ስጋት ይጨነቃሉ። ለተፈጥሯዊ የወንድነት ጤና ጠቃሚ የሆኑ ምግቦችን ለምሳሌ ሽንኩርት፣ ነጭ ሽንኩርት፣ ሙዝ፣ በዚህ ዙሪያ ደግሞ ነገ እናወራለን። እውነት ለመናገር በጣም አሪፍ ምግቦች አሉና በዚህ ዙሪያ እናወራለን ማለት ነው። ሽንኩርት፣ ሙዝ፣ ስፒናች፣ አረንጓዴ ቅጠላቅጠሎች፣ ጥቁር ቸኮሌቶች ምናምን በጣም ምርጥ ናቸው። እና እንደዛ ነው ወገኖቼ። እንግዲህ ዛሬው አጀንዳችን ይህን ይመስላል። ነገ በሌላ ርዕስ እንመጣለን ማለት ነው። ስለነበረን ቆይታ እናመሰግናለን። ቸር ሰንብቱ።